ወሳማ ዩቱብ ፋሚሊ እንዴት ናችሁ? ዛሬ በህይወቴ ወሳኝና ትርጉም ካላቸው ቀናት አንዱ ነው የሚሆነው። አይዞ በርታ እያላችሁ ጸልዩልኝ። ሞመንት ኦፍ ትሩዝ እንኳን አብሮ ደስ አለን ብራዘር። እቃውም ፒንክ ነው፣ ማጠጫው ራሱ ፒንክ ነው፣ ወረቀት ራሱ ፒንክ ነው። ሪላክስ እያደረገን ነው። አልፍ ያለው እንዴት ነው መጨፈር የሚችለው? እንትኔን ልጠጣሉ። በሌላ ቪዲዮ ተመልሻለሁ። ዛሬ በህይወቴ በጣም ወሳኝና ትርጉም ካላቸው ቀናት አንዱ ነው የሚሆነው። ውጤት እየጠበቅኩ ነው። ሜይ 22 አይደለም የሚለው ወደ 23 ገባ እኩለ ሌሊት 6 ሰዓት ላይ ይለቀቃል ማለት ነው። የ3 ዓመት ጥረት ስለሆነ ባልፍ ደስ ይለኛል። እስከ ማታ አብረን እንቆያለን ማለት ነው። ላይክ እና ሰብስክራይብ። ሶ ጋይስ ስለፈተናው አንዳንድ ነገር ልበላችሁ። ምን እንደምማርና ትምህርቱ የስንት ዓመት ትምህርት እንደሆነ ኦሬዲ ነግሬያችኋለሁ፣ ታውቃላችሁ። አሁን የመጨረሻ ዓመት ላይ የመጨረሻ ምዕራፍ ላይ ነው የሚገኘው፣ ላይክ ለመጨረስ ማለት ነው። ትምህርት ቤት ስትሆኑ ቲዮሪ ትማራላችሁ፣ በዛውም ልክ በየጊዜው የክላስ ፈተና አለ። ዋናው በ3 ዓመት ውስጥ ሁለቴ ነው። አንደኛው 1 ዓመት ተኩል ሲሞላችሁ የ3 ዓመት ግማሽ የለም፣ እሱ ላይ አንድ ፈተና ብቻ ትፈተናላችሁ። 20% ነው የምትይዘው ፓርቲቱ። በአንድ ቀን 3 ፈተና ያጨልላችኋል። እሱ በጣም 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 ከባድ ነው። ያው ከሰዓትም አንጻር አንድ ምርጫ የለም፣ አንድ ነው የምላችሁ። ሁሉም ደረቅ ነው። ያው ሙያ ታውቃላችሁ። ፋኒ ጋር የጥብስን አሳይቻችኋለሁ። ላዛኛ ይዤ መጥቼ አይታችኋል። ዛሬ ደግሞ ምገርም ቀይ ወጥ እና ቦዘና ሽሮም ደግሞ ተሰርቷል። ያው ጋይ ቃራ ራሱ አስቤበት ይዤ መጥቻለሁ። ፏረኳት በአንዴ የሞቀ ስለሆነ ውሃው ሄኖክ የሚል ስምታ ያላችኋ። ሄኖክ ቪ በሽፕሮክን ማለት እንደተነጋገር ነው ማለቷ ነው። እሷ ዛሬ ከቤት ነው የምትሰራው እና ውሃ ጥጣልኝ ምናምን ብላ ለምናኝ ነው። የእሷ ቢሮ ወደዛ ነው ጫፍ ላይ ማለት ታች ጥግ ላይ ግን እንዳረሳ አርጋ እዚጋ ፊት ለፊት አምጥታ ቁጭ አርጋለች። ውሃውን አጠጥቼ ደግሞ በኋላ እዛ እጄ አስቀምጥላታለሁ ማለት ነው። እቃውም ፒንክ ነው፣ ማጠጫው ራሱ ፒንክ ነው። ይህን ከለር በጣም ነው። ቢሮዋ ራሱ ስታዩ ማለት ነው ሁሉም ነገር ወረቀት ራሱ ፒንክ ነው። ሲወጣ ላረግላት ነበር ግን እሷ ጠየቀችኝና ፈራው እንዲ ድንገት ብረሳስ ምናምን ብዬ የሆነ ነገር ከተቀየረ ማክሰኞ ዕለት በቃ በእርግጠኝነት ይደብራታል። አጠጥቻለሁ ምናምን ያለኝ ውሸት ነው ትለኛለች። የኃላፊዎች ቢሮ ነው ባይዘ ሁሉም ዛሬ ስለሌሉ ነው እንጂ ማለት ነው። ድርሻ አንልም አውቄ ነው ማለት ከካሜራ ጋር እዚህ ጋር ነው የምናስቀምጥላት ማለት ነው። አሁን ስትመጣ ደስ ይላታል ብለን ተስፋ እናደርጋለን። ጋይስ ወጥተናል ይላል እንግዲህ ወደ ቤት እየተከሄደ ነው። እንደ ሌላ ጊዜ በጠዋት 7 ሰዓት ላይ ገብቶ ደግሞ ሮጦ ወደ ቤት ተመልሶ ላይብረሪ መሄድ ስለሌለ በእግር ይሄው ውስጥ ለውስጥ ባስ ምናምን መያዝ የለም። ደስ ይላል አየሩ። ፀሐይ አለ። ፀሐይ እያለ ደግሞ እናንተ ጥላ ስር ስትሄዱ በጣም ደስ ይላል። ሪላክስ እያደረገን ነው። ጋንስ ገምቱልሽ። አይዞ በርታ እያላችሁ ጸልዩልኝ። የታባቱ እስኪ ጨርሰን ደግሞ ምን እንደሚመስልም በዛው ልክ ስለማሳያችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ትምህርት ሲጨርስና 5000 የምናከብርበት አንድ ጊዜ ነው መሆን ያለበት። ስለዚህ የምጨርሰው 1 ወር ውስጥ ነው። ያው ሁሉም ነገር አሪፍ ከሄደ እናንተ ለሰብስክራይብ ማድረጉ ላይ እንግዲህ ፈጠን በሉ ድረሱብኝ ለማለት እወዳለሁ። እዚች ጋር እንቅልፍ ከመጣ ትንሽ እንተኛለን፣ ካልመጣ ተመልሰን ደግሞ ወተን ዞር ብለን ቼክ ለማድረግ እንሞክራለን። ቤት ቁጭ ብለን ከምንቆዝም ማለት ነው። ብቻውን ወደ ላይ ገብተን ማለት ነው ቼክ እናረጋታለን። ቤቴን ለካ አታቋትማ ወደ ላይ እንደሆነች መጨረሻ ሃውስ ቱ ጎ ነው እንግዲህ ገና 2 ሰዓት አለኝ ውጤቱ እስኪለቀቅ ድረስ እና ተመልሼ ትንሽ ወጣልል ነው ወደ ውጭ። ከተማንን ጋይስ እንግዲህ ታች ላይ ወርጃለሁ። ሞል ውስጥ ነው የሚገኘው። ያው የልብስ መሸጫ ምናምን የእቃ መሸጫዎች ታች ላይ ደግሞ አንድ ሱፐር ማርኬት አለ። ሌሎቹ ኖርማሊ 22 ሰዓት ላይ ይዘጋሉ። ይሄኛው ግን እስከ 00 ሰዓት ይቆያል፣ እኔ ውጤቴን እስከማቅ ድረስ ማለት ነው። ስለዚህ ወረድ ብለን የሆነ ነገር ይዘን ደግሞ ወይ ውጭ ላይ ወይ የሆነ ቦታ እንቀመጣለን ማለት ነው። አንድ ከፍቼ እነዚህ አንድ ዙር ብቻ ቢመጡ እኮ ሀብታም ሆንኩኝ ማለት ነው። ሬቬ ይላል እንግዲህ መሀል ከተማ ላይ እንደምታዩት። በስመ አብ ነፍ ነው የምወጣውም የምገባው።
ፍሪጅ ውስጥ የለም። እኔ ቀዝቃዛ ሊወስድ ነበረ። ስለዚህ ዝም ብዬ እዚሁ ከውጭ ወስዳለሁ ማለት ነው። በምን እንደምከፍት ግራ ገብቶኝ ማለት ነው ተመልሼ ነው የጠየቅኳት። አጋጣሚ ታች እዛ ካሸሯን ከዛ አለኝ ብላ ከፈተችልኝ እንጂ በጥርሴ ልሞክር ነበረ። ችግሩ እኮ ይሄ ነው፣ ብቻችሁን ስትሆኑ። ቪው ምናምን ደግሞ እንደምታዩት ነው እንግዲህ ትላልቁ ህንፃዎች እዛ ጋ ነው ያሉት። ወይ እነሱ ጋር ሄደን እንዞራለን። ኧረ ይቺ 1 ሰዓት ከምናምን ግን በቃ አልደርስም ነው የምትለው። አሁን ስለምጠብቃት ዋናው 00 ሰዓት መሆኑ ነው ለኔ ዛሬ፣ ሌላ አይደለም። አይደክመኝ አይደብረኝ። ያ እቺን ነገርም ደግሞ በትንሹ ይዘናታል። ያ እሷን እያጫወተን መሄድ ነው። ያው አሁን 23 ከ6 ደቂቃ ነው ገና። ያው 54 ደቂቃ ይቀረናል ማለት ነው። የተቀመጥኩት ደግሞ ያው አሪፍ ቪው ላይ ነው እንደምታዩት። የጎቴ ሐውልት ፊት ለፊት የጀርመን ጸሐፊ ነውና በጣም ይታወቃል ሐውልቱ። ይኸው መሀል ፍራንክፈርት ላይ እንግዲህ ቆሞለታል እና እሱን እያየው ሀይ እንዴት ነው ፒስ ነው እስኪ ጀርመነኛ የሆነ ነገር በለኝ እንደው እያልኩት ነው። እናንተ ምርጦች ናችሁ። እንግዲህ ይሄው እስከ ሌሊት ከኔ ጋር ቆይታችሁ እስከ እኩለ ሌሊት ይህ ልጅ እንደው እንዴት ሆነ ብላችሁ እየጠበቃችሁ ስለሆነ ምስጋናዬ ከልቤ ነው። እንግዲህ በጣም አመሰግናችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። ጉዞ ወደ 5000 ሰዓት ከ8 ውስጥ ከገባችሁ በኋላ ትሩፉንግስ ኤጌብንስ ወይ ደግሞ የፈተና ውጤት የሚል አለ። እሱ ጋር ትገባላችሁ። ኦ ማይ ጋድ ሞመንት ኦፍ ትሩዝ። አረ ደርሻለሁ ጋይስ። ምን እንደሆነ ታውቃላችሁ? አልፌያለሁ። አረ እንዴት ነው መጨፈር የምችለው? እንትኔን ልጠጣልኝ። እግዚአብሔርን አልፌያለሁ። እግዚአብሔር ይመስገን። ልቤ እንዲህ ለ3 ሳምንት ከምናምን ተጨንቃ የነበረችው ማለት ነው አረፈች። እግዚአብሔርን አረፈች። ቴንኪዩ በጣም አመሰግናለሁ። እንኳን አብረው ደስ አለን ብራዘር። ቴንኪዩ ብራዘር። አጋጣሚ አይታችኋል አበሻ ደስ ብሎኛል ስል ሰምቶ እንኳን ደስ አለሽ አላለኝ። ብቻ ጀርመኖች ሜስታይንሽታይን ፎም ሄርስን ገፋልን ይላሉ። ያው ከልቤ አንድ ድንጋይ ወረደልኝ፣ ቀሎኛል እንደማለት ነው። እኔም ደግሞ እንደዛው ቀሎኛል፣ በጣም ደስ ብሎኛል። የአባቴንና የአጎቶችን ሌጋሲ እነሱ ድሮ ትምህርት ኢትዮጵያ ሲማሩ እየዘለሉ ነበረ። መዝለል ነበረ ኢትዮጵያ ቀለሜ ነበሩ። እኛ ጋር ደርሶ ነው ትንሽ የት እንደገባ እናቅም እንጂ ያ እነሱ እንደዛ ነበሩና ላይክ እንዲያስታውሱ ማድረግ ፈልጌ ነበረ። እግዚአብሔርን ነው የሚላችሁ። ያ ተመስገን ነው። ይሁን እንግዲህ ቢሆንም በዚህም ደስ ይላችኋል ብዬ አስባለሁ። እሱ ያው የሚያቅተው ነገር ስለሌለ በጣም ደስ ብሎኛል። ከእግዚአብሔር ቀጥሎ ደግሞ የአያቴን ጸሎት ታውቃላችሁ፣ ነግሬያችኋለሁ። ላይክ እና ሰብስክራይብ ማድረጋችሁን እንዳረሱ። አሁን ፍሪዝ እየጠበቀኝ ስለሆነ ለእሱ እንዳለፍኩ ነግሯለሁ ማለት ነው። ጠብቁኝ። ኦሌ 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 ሻምፒዮን። አርሰናልም ለካ ዋንጫ በልቶልናልና ከተማሪ ወደ አስተማሪ ሳይሆን ወደ ሰራተኛ መግባት ያው ሁሉም ነገር ይቀያየራል። ታውቃላችሁ፣ ነገሮች ይጨምራሉ፣ ምናምን ጊዜም ይጨምራል። እንዴት ነው የምቀለው? ልቤ እስካሁን ግን ያው አልጨረስኩትም። የሚሉ የለም የደነገጣችሁት ፓርት እሱንም አሁን ደግሞ እሽሙሰስ ኖክ ፈአባይት ይላሉ ጀርመኖች። እንደዚህ ማመን ሲያቀታቸው ምናምን ነገሮችን እሽሙሰስ ኖክ ፈአባይት ምናምን ያው ይላሉ። እኔም ደግሞ አሁን እንደዛ እየሆንኩ ነው ለማለት ነው። የ3 ዓመት ጥረት እንግዲህ 50%ቱን ሄደናል። ሀልበሚት ይላሉ ፈረንጆች። ያው ግማሹን ደርሰናል እንደማለት ነው። ግማሽ ይቀራል ያው የፕሮጀክቱ ማለት ነው። ይህ ሰውዬ ራሱ እንዳይስቅ የኔን ደስታ አይቶ እንደው ምንድነው እኔም ላንተ ደስ ብሎኛል እንዳይ ጀለስ። አይ እኔ ውጤቴን አይቼ ካለፍኩና ከተደሰትኩ በኋላ ደግሞ ኢሜል ይልኩልኛል። ውጤት ተለቋል ማየት ትችላለህ ብሎ ከ1 ሰዓት በኋላ ማለት ነው። ሱሽፔት ቱሌት ናቸው እነሱ። እኛ ኦሬዲ አይተናል። KFC እንግባ እንዴ እዚህ ጋር በሌሊት 7 ሰዓት ላይ ልቤ ባይዘ እስካሁን አላረፈም። ድንጋዩ ቢወርድልኝም ደግሞ ደስ አይልም።
00 ሰዓት ስል ቻታዩ ዋትስአፕ ላይ ማለት ነው። ስልክ እያወራው ነበር ከፍሪዝ ጓደኛዬ ጋር። ከዛ ቻት ገባና ሳይ እኔ ሰዓቱን ራሱ አላየውም። ፍሪዝ ነው እንዴ 00 ሰዓት እየሆነ እኮ ነው ስል ሳይ አባቴ እንትን ሰዓቱ ደርሷል። ከዛ ያው ተለቀቀ እኮ ምናምን ስሉ ነው ላይክ በቃ 00 ላይ ማለት ነው። በጣም ገርሞኛል። እሱ ፐርፌክት ናቸው። ከዛ ገብቼ ሳይ የኔን ጉድ አባቴ ተደርድሮ ተቀምጦልኛል። እናንተን አመሰግናችኋለሁ። ባልፍም ባላልፍም ለነሱ ማሳየት አለብኝ ምናምን አልኩኝ። ለምን እኔም ቢያንስ ትንሽ በትንሹ እንደ ሞቲቬሽን የወሰዳችሁ ሰዎች አሏችሁ። ትንሽ ከኔ አይታችሁ የተነቃቃችሁ ልበል ሞቲቬትድ የሆናችሁ በትንሹ እንደነገራችሁኝ በአካልም በዚህ ኮሜንት ላይም ማለት ነው። እዚህ ሀገር ደግሞ መውደቅ ማለት ነው እናቴን ይመኑኝ በጣም ኖርማል ነገር ማለት ነው። ብላክ አውት ይባላል። የሆነ በቃ ደንግጣችሁ ምናምንም ቢሆን የሚጨልምባችሁ እሱ ስላለ ኖርማል ነው የሚሉት። ባሪፉ አልፏል ይሄኛው። ያኛውንም ደግሞ እንደዛው አሳያችኋለሁ። ከዛ በኋላም ደግሞ የስራ ላይፍ ምን ይመስላል የሚለውን እንጀምራለን እንደ እግዚአብሔር ፍቃድ። ቶይ በሉኝ እሷን ነገር እንዳረሱ ጸሎታችሁ ምናምን ይረዳኛል። ጸልዩልኝ ብዬ ነበር ከዚህ በፊትም እና እንዳረሱ ያ ጋይስ በጣም አመሰግናችኋለሁ። እስካሁን ላይክ ስለምታረጉም ሰብስክራይብ ስለምታረጉ ስለምታበረታቱኝ ሞር እንዲሰራ ያደርገኛል። የማይቋረጥ ጉዞ ደግሞ ከነበረው በላይ እንቀጥላለን ማለት ነው። አም ሲሪየስ መመለስ እፈልጋለሁ። ምክንያትም አይኖረኝም ከዚህ በኋላ ትምህርቱን ከጨረስኩኝ። ያ ለዛሬ ለፈለፍኩባችሁ አይለምድብኝም። ይቅርታ ትረዱኛላችሁ ብዬ አስባለሁ። ከዚህ በላይም ነበር መደሰት የነበረብኝ። እናቴ አንዱ ብቻ የመሆኔ ነው። ሁለተኛ ደግሞ ነገ በጠዋት መነሳቴ ነው። እንደገና አሪፍ ቀን ነበረ። ይሄው በድል ጨርሰነዋል፣ በደስታ ጨርሰነዋል። ይቀጥላል ደስታው ብለን ተስፋ እናደርጋለን። ከልብ አመሰግናለሁ። የረሳሁት ካለ ኮመንት ላይ ደግሞ ወይም ጥያቄ ካላችሁ አሳውቁኝ። ላይክ እና ሰብስክራይብ ማድረጋችሁ እንዳረሱ። እንግዲህ አሁን ትክክለኛው ጉዞ ተጀምሯል ከሄኒ አኮስ ጋር ብዬ አስባለሁ። ጋይሶቼ ደህና ደሩልኝ ይላሉ። አሁንማ ሊነጋ ነው። ብቻ እወዳችኋለሁ።